እሺ ኮሜንት ላይ መጨረሻ የሚሞተው ማን ነው ይላል። ከሰውና ከመላእክ ከሰውና ከመላእክ መጨረሻ የሚሞተው መላእክቶች ናቸው። ማስረጃ አላህ Subhanahu Wa Ta'ala በቁርአን ላይ ይናገራል። መጨረሻ ላይ የሚሞቱት መላእክቶች ናቸው። ለዚያም መለኩል ሞት ከሱ በፊት አራቱ መላእክቶች ዘመኑ ፍጻሜ በሚቀርብ ጊዜ ምን ያደርጋል አላህ Subhanahu Wa Ta'ala የመጨረሻው ነፋስ ይልካል። فيرسل الله ريحا على النبي صلى الله عليه وسلم الله لسلاس يونش النفاس ይልካል فتقبض أرواح كل مؤمن ومؤمنة በምድር ላይ የሚገኝ ማንኛውም የወንድና የሴት አማኞችን ነፍሳቸውን ትነጥቃለች ይሞታሉ አማኞች ሩሃቸውን ታወጣቸዋለች بسبب ملك الموت ሰበቡ ማን ነው ملك الموت ነው እሱ ነውና እርሱ ነፍሳትን የማውጣት የተወከለው መልአክ እሺ ከዚያ በኋላ ثم يبقى شرار خلق الله على النبي صلى الله عليه وسلم ከዚያም ምድር ላይ ከሃዲያኖች ብቻ ይቀራሉ መጥፎ የአላህ ፍጥሮች የተባሉት ان شر الدواب عند الله الذين كفروا ያለ ይናገራል አላህ ዘንድ መጥፎ ፍጥረት ማለት አላህ የካዱ ሰዎች ናቸው እነሱ ብቻ ይቀራሉ فتقوم عليهم الساعه በእነርሱም ላይ ትንሣኤ ትፈጸማለች እቺ ዓለም ትፈጸማለች ወታች አላረ የዛኔ እንዴት ነው የሚሆነው ከተባለ ራሱን የቻለ መልአክ አለ መለክ ኢስራፊል የተባለው መልአክ በመለከቱ ላይ እንዲነፋ ትእዛዝ የተሰጠው መልአክ አለ ይህ መልአክ ነብያችን ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን ጀምሮ አፉ ላይ መለከቱን ደቅኖ እየጠበቀ ነው የአላህን ትእዛዝ ነፋስ ይባል ድረስ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ كيف افرح وصاحب القرن قد التقم القرن ليؤمر بالنفخ فينفخ እንዴት ከልክ በላይ ደስታን ደስታለሁኝ አሉ የመለከቱ ባለቤት መልአክ ንፋ የሚባልበትን ትእዛዝ እየጠበቀ መለከቱን አፉ ላይ ደቅኖ ሳለ እንዴት ከልክ በላይ ደስታለሁ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ያ መልአክ እስካሁን ድረስ እየጠበቀ ነው ይወጣል ልክ ንፋስ ይባል ጊዜ ይነፋል የዛኔ በሚነፋ ጊዜ ቻለም ተፈራርሳለች يقول الله سبحانه وتعالى في سورة الزمر ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون إلى ونفخ في الصور بملكة لا يتنفى له لمن دنو ينفى لمن هذا لما الله ولا في دار اللي بيهونه فشا عندنا من نفاته من كروت يللو نجر عنده هنا اللي جالس لنا قرآن لا يسلو ولا في سناجر هنا يالنا من ناجره وأدخل الذين آمنوا وعملوا الصالحات جنات يلال النزياب بأني آمنوا ملك آمن يسروا جنة جابوا يالي ناجره بقى عندي جابوا تدرجوا يلا وذاك على الرلا نبياتنا صلى الله عليه وسلم من قال لا إله إلا الله خالصا من داخل الجنة يلال لا إله إلا الله عليك لبوا تدرجوا جنة جابا يلال يجابا لا رلا ميلت جابا لمن مجباته من كروت يلا لو ركت أني أنا جرسله هنا مالتنا سلزي الله سبحانه وتعالى بالقرآن لا يسناجر جزء نزينا جراتوش ونفخ في الصور على بملكتهم لا يتنفع سلج ما بملكتهم لا تنفع سلجزي ورفيت من نفع أرجت مهون اللي جالس الإنسان ሁለተኛ ግንዛቤ ምንድነው ዑለሞች እንደተናገሩት ከአላህ በአላህ Subhanahu Wa Ta'ala ዕውቀት እነዚህ ነገራቶች አዲስ የሚከሰቱ አይደለም እርሱ ሁሉን ነገር የሚያውቅ ስለሆነ ከእርሱ ዘንድ የመጣ ቃል ነውና ልክ እንደሆነ አድርጎ ነው የሚገልጻቸው ቁርአን ላይ ሲናገር እንዳጠቃላይ ونفخ في الصور በመለከቱም ላይ ተነፋ ይላል فصاعق من في السماوات ومن في الأرض ከድንጋጤ የተነሳ በዛ በድምፁ ምክንያት የሰማይና የምድር ፍጥረት ሁሉ እንዳለ የዛኔ ይሞት ያልቃሉ ገብታችኋል የሰማይና የምድር ፍጥረት ሁሉ የዛኔ ያልቃሉ የመላእክ ድምጽ እንዲህ እንደምናስበው ቀላል ነገር አይደለችም ያ ጀማዓ ከአለፉት ትውልዶች መካከል በመላእክ ድምጽ እንዲጠፉ የተደረጉ በጣም ግዙፍ ፍጥሮች ነበሩ የማን ህዝቦች ናቸው እነዚያ ኮሜንት ላይ መልሱ በድምጽ ተጠፉ የመላእክ ድምጽ ብቻ ሰምተው አንድ በተው ብሎ ጮህባቸው በዛው ያለቁ የሰሙድ ህዝቦች የተላከላቸው ነብይ ማን ነበር የተላከላቸው ነብይ ማን ነበር ማን ይመልስ የሰሙድ ነገዶች ሁድ አይደለም وإلى ثمود أخاهم صالح የተባለው ነብይ ነበር إنا أرسلنا عليهم صيحة واحدة لملكتنا الله أنا عند دمس بتشاني لكم باتشوالا
ያ መልአክ መጣና በከተማይቱ ላይ እንዲጮህ ወደ አለቁ ወጣቻ እንደተቃላይ የዛኔ የኢስራፊል ድምጽ ደግሞ ይለያል። የዓለምን ፍጥረት ሁሉ እንዳለ የሚያናውጥ የሆነ ድምጽ ነው። ድምጹ ለሰው ብቻ አይደለም፣ እንዳለ በሚነፋ ጊዜ መለከቱ ላይ የዛኔ ሰው ሁሉ ያልቃል። ወጣቻ አይደለ? ሰው ሁሉ ያልቃል። ከዚያስ በኋላ ያ ድምጹ እንስሳትም የዛኔ ያልቃሉ፣ ምድር ላይ ያሉ እንስሳትም ይጠፋሉ። ከዚያ በኋላ ያ ድምጹ ወደ ሰማይ ይሄዳል። ይታቻል የሰማይ መላእክቶችም የዛኔ ይጠፋሉ። ፈሳዒቀ መን ፊ ሰማዋት ወመን ፊል አርድ እያለ ይነገራል። ኢየሱስ ሊመጣ ነው እያልሽ ነው፣ ልኬልሻለሁ ነይ ግቢ እና በድምጽ ስበክ እንደዚህ ጋር ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? በሰው ፊት ለሚመሰክርልኝ በአባቴ ፊት በመንግስተ ሰማያት እመሰክርለታለሁ ብሏል። በሰው ፊት ለሚክደኝ በአባቴ ፊት በመንግስተ ሰማያት እክደዋለሁ ብሏል። ነይና መስክሪለት ልኬልሻለሁ። እዚህ ግቢና ኢየሱስ ይመጣል በይ። يلا አትፈጭ። እሺ እንቀጥል። ከዚያ በኋላ በሌላ አላህ Subhanahu Wa Ta'ala ወነፈኸ في الصور فصعق من في السماوات ومن في الأرض إلا ما شاء الله። እሺ ከላይ ታይፒንግ ሰላም ነው እንዴት ነህ? ከላይ ታይፒንግ ይሰማሃል? ሄሎ ይሰማል ወይ? አሎ ይሰማል? ከላይ ይሰማኛል። ስራ ላይ ትንሽ ጠብቀኝ፣ ትንሽ ደቂቃ ጠብቀኝ። እሺ እና የዛኔ ድምፁ የምድር ፍጥረት እንዳለ ይሞታሉ። ምድር ላይ ያለ እንዳለ ሰይጣን የዛኔ ነው የምትሞተው። አደምና ሐዋ ከጀነት እንዲባረሩ ምክንያት የሆናቸው የዛኔ ነው የሚሞተው። ምክንያቱም አላህ በምድር ላይ ያለ ፍጥረት ሁሉ ይሞታል ሲል ጊዜ የዛኔ ወነፈኸ في الصور فصعق من في السماوات ومن في الأرض በምድር ላይ ያለ ሁሉ ከድንጋጤ ያልቃሉ ይሞታሉ ሲል ሰይጣን ማብራት ትጠፋለች። ምድር ላይ ያሉ ከሃዲያን ጅኖች ሁሉ እንዳለ ከሃዲያን ሰው ሁሉ እንዳለ የምድር ፍጥረት ሁሉ የዛኔ ይጠፋል። የዛኔ ድምፁ ወደ ሰማይ ይሄዳል። የሰማይ መላእክቶችም ይጠፋሉ። ወጣቻው አይደል? ልክ እንዲሁ ደግሞ ሰማይም ትፈራርሳለች። ለዚህ ነው ኢዘ ሰማኡ እንፈጠረት ወኢዘ الكواكب انتثرت ይላል። ሰማይ በተሰነጣጠቀች ጊዜ በተቀደደች ጊዜ ልክ እንዲሁ ደግሞ ከዋክብቶችን በረገፉ ጊዜ ይላል። ወኢዘ البحار فجرت وإذا البحار سجرت ሌላ ቦታ ላይ ባህርም በተቀጣጠለ ጊዜ ይላል። እና ከዋክብቶች ይረግፋሉ እያለ አላህ ይናገራል። የዛኔ ከዋክብቶች ከሰማይ ይረግፋሉ ወደ ምድር። ምድር ላይ እንደምታውቁት እሳተ ገሞራ የሞላት ነች። የዛኔ በሚወርድ ጊዜ በምድር ላይ ያለውን እሳተ ገሞራ ሲመታ ከሰማይ ውሃ ይወርዳል፣ ከምድር ውሃ ይወጣል እንዳለ ዓለም ወኢዘ البحار سجرت ያለው የዛኔ ይሆናል። ባህርም በተቀጣጠለ ጊዜ ይላል። ዓለም እንዳለ እሳትና ውሃ ቅልቅል ትሆናለች። ፍጥረት ሁሉ የዛኔ ያልቀልባቸው አላህ በቁርአን ላይ እንደተናገረው በሰማያትና በምድር ያለ ሁሉ ይጠፋል አለ። ጀነት ትጠፋለች፣ እሳት ይጠፋሉ። ጀነትና እሳት ይጠፋሉ አይጠፉም? የዛኔ ማን ነው የሚመልስ? ማን ነው የሚመልስ? ጀነትና እሳት ይጠፋሉ አይጠፉም? አይጠፉም። ለምን ለምንድን ነው የማይጠፉት? ለምንድን ነው የማይጠፉት? ሁሉም ይጠፋል ብለል እንዴ? ይጠፋል የሚል መጣ። ለምንድን ነው የማይጠፉት? እንግዳ ተቀባይ ስለሆነ አለ ጃና እንግዳ ተቀባይ ነው። ጃና ካዲያኖች ይቀበላል። እሺ አይጠፉም ጀነትና ጀሃነም። ለምን ከተባለ አላህ ቃሉ ላይ ምንድነው ያለው? በሰማያትና በምድር ያለ ይጠፋል ነው ያለው። ጀነትና ጀሃነም ደግሞ ከሰማይና ከምድር ውጭ ናቸው። ጀነት ያለችው ከሰባት ሰማያት ውጭ ነው። ገብቷችኋል? ሰባት ሰማያት አለ ወደ ላይ አላህ እንደተናገረው በቁርአን ላይ አላሁ الذي خلق سبع سماوات ይላል። እኔ አምላካችሁ አላህ ማለት ሰባት ሰማያትን የፈጠርኩኝ ነኝ ያለ ሰባት ሰማይ አለ። ከዚያ በኋላ ውሃ አለ። وكان عرشه على الماء ተብሎ ውሃ እንዳለ ተገልጿል። اول ما خلق الله كان الله ولم يكن معه شيء ثم خلق العرش وكان عرشه على الماء ከዚያ በኋላ ውሃ አለ። ከዚያ በኋላ ማን አለ? ኩርሲይ አለ። አላህ Subhanahu Wa Ta'ala ኩርሲይ እንዳለ ይናገራል። وسع كرسي السماوات والارض አንድ ቦታ ላይ በቁርአን ላይ ተገልጿል። ኩርሲይ ብሎ ገልጾታል። ያ ከዚያ በላይ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከኩርሲይ በላይ ጀነት አለች። ከዚያ በኋላ ዓርሽ አለ። والله فوق العرش وعلمه في كل مكان كما قال السلف رضوان الله عليهم وكذلك الله قال النبي صلى الله عليه وسلم
ለተቀላይ ጀነት ያለችው የት ነው? በኩርሲና በአርሽ መካከል ነው። ከሰባት ሰማያት ውጭ ነች ማለት ነው። ስለዚህ አትጠፋም ጀነት ጀነት አትጠፋም። ያ كذلك النار جهنم ልክ እንደው ከሰባት ምድር በታች ነች። ስለዚህ እሷ አትጠፋም ማለት ነው። ይሄን ይመስላል። ስለዚህ በሰማይና በምድር ያለ ይጠፋል ሲል አላህ Subhanahu Wa Ta'ala እነዚህ ሰዎች ጋኔን፣ እንስሳቶች፣ መላእክት ልክ እንደው ሰማይ ውስጥ ነው ያሉት ሁላቸው ይሞታሉ። አራት መላእክቶች ይቀራሉ። አራት መላእክት ይቀራሉ። እነዚህ የኢስራፊል ድምጽ አይደለም የሚገላቸው። አላህ Subhanahu Wa Ta'ala ሁሉም ከጠፉ እንዲጠፉ ካደረገ በኋላ መለኩል መውትን ይጠይቀዋል እያወቀ ያ መለኩል መውት ምን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ያ ረብ በቂየ ጅብራኢል ወሚካኤል ወኢስራፊል ወአና ዐብዱከ አልፈቂር ይላል። ጌታዬ ሆይ መልአኩ ገብርኤል ቀርቷል፣ ሚካኤል ቀርቷል፣ ልክ እንዲሁ ሱራፊል ቀርቷል። ኢስራፊል ያ መለከቱ ላይ የለፋው እንዲሁም እኔ ደካማ ባሪያ ቀርተናል ይላል። ለምንድን ነው ደካማ ባሪያ ብሎ መግለጽ የፈለገው? እኔ ለምን አላለም? ተመልከቱ፣ ምንም እንኳን ኃይል ቢሰጠውና መለኩል መውት ያን ሁሉ ፍጥረት ነፍሳቸውን ቢያወጣም እንኳን ከአላህ ፊት ሲመጣ ጊዜ ይተናነሳል። يعني يتواضع لله سبحانه وتعالى እኔ ያን ሁሉ ነፍስ ያወጣሁኝ ብሎ ራሱን አንተ ከፍ አያደርግም። وانا عبدك الفقير ይላል። መላእክቶች ለአላህ በጣም የተናነሱ ናቸው። በጣም ለአላህ የተናነሱ ናቸው። يخافون ربهم من فوقهم ويفعلون ما يؤمرون الى الله ከበላያቸው ያለሁትን እኔና አላህን በጣም ይፈሩኛል ይላል። የማዛቸውንም ሁሉ ያደርጋሉ እያለ ይናገራል። እንዳጠቃላይ ማን ቀረ ሲለው ጊዜ ጅብሪል፣ ሚካኤል ልክ እንዲሁ ኢስራፊል ቀርተዋል ይላል። ያ መለኩል መውት قضيت الموت على كل عبادي فاقبض ارواح هؤلاء الملائكه ይላል። አንተ የሞት መልአክ ሆይ ሞትን በሁሉም ፍጥረት ላይ ወስኛለሁኝና ሂደህ እነዚህን መላእክቶች ነፍሳቸውን አውጣ ግደላቸው ይላል። فيموت جبرائيل وميكائيل وإسرافيل ويبقى ملك الموت. ملك الموت يهدنا يا جبريل النفس يعطى كزيام يا ميكائيل يعطى كزيام يا إسرافيل يعطى ما أني قرأ ملك الموت بتشي قرأ يمجرشا يميموتو ملك الموت. ملك الموت فترة كل نفساتهم كوتا ولا بتشاني قرأ المجرشا الله يوقع يطيقوال يا ملك الموت من بقي من عبادي لون أنت يموت ملاك هوي كباروچ ማን ቀረ ይለዋል። ያ ረቢ በቂቱ عن عبدك الفقير ጌታዬ ወይኔ ደካማ ባሪያ ብቻ ቀርቻለሁኝ ይላል። ምን ይላል አላህ? ያ መለኩል መውት قضيت الموت على كل عبادي فموت አንተ የሞት መልአክ ሆይ ሞትን በሁሉም ፍጥረታቶች ላይ ወስኛለሁኝና በል አንተም ዛሬ ጊዜ ነው ሙት ይለዋል። በቃሉ ነው የሚገድለው። ሙት ካለ ይሞታል خلاص። ከዚያ በኋላ ወይሞት መለኩል መውት ይሞታል። كذا النبي صلى الله عليه وسلم حديث قدروا مناله ثم يمكث 40 كذا وهل الله سبحانه وتعالى من يدر قال ثم يطوي الله السماوات السبع بيمينه والأرضين السبع بشماله فيهزهما هزا ويقول لمن الملك اليوم 3 مرات فما يجب أحد ويقول لله الواحد القهار. سبات سمايات سبات مدر ندال بوستغال طول فترات يالقالو አይደል ካለቁ በኋላ አላህ ምን ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም የትንሳኤ ቀን ሰባቱን ሰማያት በቀኝ እጁ ሰባቱን ምድር በግራ እጁ ጠቅልሎ ይዛቸዋል። يوم نطوي السماء كطي السجل للكتب አንድ ሰው ልክ ወረቀቱን አላህ እንዲጠቅልል እንደምትል አላህ Subhanahu Wa Ta'ala ይሄን ሁሉ ግዙፍ ፍጡር ሰባት ሰማያት ሰባት ምድር ሰባት ሰማያቱን በቀኝ እጁ ሰባት ምድርን በግራ እጁ ይጠቅልላትና ይዛታል። ከዚያም ያርገፈግፋቸዋል። ከዚያም ምን ይላል? ሊመኒል ሙልኩ اليوم ዛሬ ሹመትና ንግስና ለማን ነው ይላል። አይነ ሙሉኩል አርድ አይነ ሙሉኩል ጀባቢራ የምድር ባለስልጣናቶች ሹመቶች ዛሬ የት ናቸው ይላል። فما يجب احد የሚመልስም የለም አሉ ነብዩ አለይሂ ሰላም። እዚያም ራሱ ይመልሳል አምላካችን አላህ Subhanahu Wa Ta'ala ምን ይላል? لله الواحد القهار ዛሬ ሹመትና ንግስና ለእኔ ለአላህ አሸናፊና ብቸኛ ለሆንኩት ለእኔ ለአላህ ብቻ ነው እያለ ይናገራል። ሁሉም ባለስልጣናት የምድር እንዳለ ያልቃሉ። ያ ሁሉ ስልጣን የተሰጠው መልአክ ሁሉ እንዳለ ያልቃል። እርሱ ብቻ ቀርቷል። ለዚህ ነው አላህ ወላለ በቁርአን ላይ እቅራው እንሽእቱ ኩሉ መን ዐለይሃ ፋን ويبقى وجه ربك ذو الجلال والإكرام በእነርሱ ውስጥ ያለ ሁሉ ይጠፋል የክብርና የልቅና ባለቤት የሆንኩት እኔ አምላካችሁ ብቻ ስቀር እያለ ይናገራል።
ያ ነው ثم يمكث 40 አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም አላህ 40 ይቆያል አሉ። ዘጋቢው 40 ዓመት ይሁን 40 ወር ይሁን 40 ቀን ይሁን አላህ አዕለም አለ። ከዚያ በኋላ ከ40 ጊዜ በኋላ ምን ይሆናል? ዳግም ትንሣኤ ያደርጋል አላህ ለፍጥረታት ሁሉ። ከሞት በኋላ መነሳት አለ። ያ ትንሣኤ ይባላል። መጀመሪያ የሚያስነሳው ማን ነው? ከመላእክ ኢስራፊልን ያስነሳዋል። ያን መለከት የሚነፋው ለምን? ድጋሜ ይነፋ ዘንድ። አላህ በቁርአን ላይ ምን ብሏል? ወኑፊኸ ፊ-ሱሪ ፈሰዒቀ መን ፊ-ሰማዋቲ ወመን ፊል-አርድ ኢላ መን ሻአ አላህ። አለቀ። አሁን ይሄ ثم نفخ فيه أخرى ከዚያም ለሁለተኛ ጊዜ መለከቱ ላይ ይነፋል። فإذا هم قيام የዛኔ እነርሱ ይቆማሉ አለ ሰዎች ፍጥረታቶች ወዛች አላረም። ከዚያ በኋላ መለኩል ሞት ማን ነው? ኢስራፊል ይነሳል። ድጋሜ ይነፋል እሱ መለከቱ ላይ። ልክ ሲነፋ ጊዜ የምድር ፍጥረት ሁሉ እንዳለ ይነሳሉ። አጥንት ሆይ ተሰብሰቢ ብሎ ያዛል። እንዳለ አጥንቶች ይሰባሰባሉ። የነብያት አይበሰብስም፣ ይነሱ እንዳለ ነው ሰውነታቸው። አሁን ቀብራቸውን ከፍታችሁ ብታያት ከዚህ የተለየ ስጋ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃልም ብለዋል ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። የነብያት ሰውነት አይበሰብስም። የነብያት ሰውነት አይበሰብስም። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። የሌላው ሰውነት አላህ ሱብሓነሁ ወተዓላ እንዲበሰብስ ወስኗል። አንዳንዶችን አላህ እንዳይበሰብስ ሊያደርጋቸው ይችላል። እንዳጋጣሚ ማለት ከሸሂዶች ሊሆን ይችላል፣ ከሚወዳቸው መልካም ባሪያዎች ሊሆን ይችላል። ወጣቸዋል ቃል በቃል ግን የመጣው ሐዲስ ላይ ነብያት ሰውነታቸውን አፈር አይበላም የሚል ነው። እሺ ከዚያ አላህ ያዛል። የምድር ፍጥረት እንዳለ ይነሳሉ። አጥንቶች ሁሉ ባሉበት ይገጣጠማሉ። ነፍሳችን እነዚህ ሩሖቻችንን ሄዱና ግቡ ይላቸዋል። እያንዳንዱ ሰው በየሞተበት ስፍራ ይነሳል። እንስሳት የበላው ሳይቀር፣ ውሃ ውስጥ የሰመጠ ሳይቀር፣ በእሳት ተቃጥሎ አመድ የሆነ ሳይቀር ባለበት በሞተበት ስፍራ ሁሉም ይነሳል። ይወጣቸዋል። አጥንቱ እዛው ያለ ይገጣጠማል። ወደ ነፍሱ መታ ትገባለች። እያንዳንዷ ነፍስም ስጋዋን ታውቃለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እየበረሩ መጥተው በእያንዳንዱ ሰውነት ውስጥ ይገባሉ። ወዲያው ሰው ይነሳል። ልክ አቧራ እያራገፍክ እንደምትነሳ ከተኛበት አላር ያ ወይለና መን በዐሰና ሚን መርቀዲና ይላሉ። ዋጥፋታችን ማን ነው ከእንቅልፋችን የቀሰቀሰን ይላሉ። ያለፈው ጊዜ በእነርሱ ላይ እዚህ አሁን ምድር ላይ እንደምንቆጥረው አይደለም። የ50 ዓመት 60 ዓመት አንድ ሞቶ አይደለ። ልክ ሰውየው እንቅልፉን ተኝቶ የተነሳ ያክል ነው መልቂያ የሚሰማው። ነገር ግን ዘመኑ ልክ እንዲህ አይደለም እንጂ ከፊያውን ባናውቀው በእነርሱ ላይ ጊዜው ይሄዳል። ወጣቻው አይደለ። ለዚህ ምሳሌ አስሐቡል ከህፍን መውሰድ ትችላላችሁ። 309 ዓመት ተኝተው አንድ ቀን ወይ ግማሽ ቀን የተኙ ያክል ነው የተሰማቸው። ዑዘይር አለይሂ ሰላም ሱረቱል በቀራ ላይ ለ100 ዓመት ያክል አላህ ገሎት ከ100 ዓመት በኋላ ሲያስነሳው ምን ያክል ጊዜ ቆየ ሲለው قال لبثت يوما او بعض يوم ያለው አንድ ቀን ወይ ግማሽ ቀን ነው ያለው። አያችሁ። ስለዚህ ሰው ከሞተ በኋላ የሚሰማው ስሜት የዛ አይነት ነው። ግን ቅጣትም አለ ጸጋም አለ። ያ እንዴት ነው? አላሁ አዕለም። كيفية يعني عذاب القبر ونعيمه نفوضها الى الله سبحانه وتعالى مع ايماننا به. نامنا لن دالنا نعم ثابت في الكتاب والسنة نعيم القبر وعذابه نظر قال. لكن كيفية እንዴት ነው? الله اعلم. ይሄን ይመስላል። ከዚያ በኋላ ይነሳሉ ሰዎች። የመጀመሪያው ትንሣኤ ማን ነው? የመጀመሪያው ትንሣኤ ማን ነው ታዲያ ከሰዎች? መለከል ያ ኢስራፊል ወዲያው እንደነፋ ፍጥረት ይነሳሉ። የመጀመሪያው ትንሣኤ ዛኔ ማን ነው? ነብይ ሰለላሁ ዐለይሂ ወሰለም። የመጀመሪያው ትንሣኤ እርሳቸው ናቸው። ቃል በቃል በናሉ ሐዲስ ላይ እኔ የመጀመሪያው ትንሣኤ ነኝ አሉ። قال النبي صلى الله عليه وسلم انا اول من تنشق عنه القبر يوم القيامه يتنساي كان مجمريا قبሩ ተከፍቶለት የምወጣው እኔ ነኝ አሉ። እርሳቸው ይነሳሉ። ከዚያ ነብያት ይነሳሉ። ትውልዶቻቸው እንዳለ ይነሳሉ። يوم ندعو كل اناس بامامهم ይላል አላህ በቁርአን ላይ። ሰዎችንም በመሪያቸው በመጠራቸው በማስነሳቸው ጊዜ ያለ ይናገራል። እርሳቸውን ተከትለው ይሄዳሉ ትውልዶቻቸው። ኢብራሂም ይነሳል። ከዚያ በኋላ ትውልዱ ይነሳሉ። ሁላቸው ነብያት ይነሳሉ። ታዲያ ስንነሳ የዛኔ እርቃናችንን ልብስ ምናምን ለብሰን አይደለም የምንነሳው። ነገር ግን ልብስ እንድንለብስ ያደርጋል አላህ Subhanahu Wa Ta'ala። የመጀመሪያው ልብስ የሚለብሰው ማን ነው ታውቃላችሁ? የመጀመሪያው ማን ነው ልብስ የሚለብሰው? አያችሁ መሐመድ እዚህ ጋር አይደለ ብለህ የጻፍከው አሁን አዳምጠው እንዴት እንደማያደሉ። የመጀመሪያው ልብስ የሚለብሰው ደግሞ ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሳይሆኑ አብርሃም ነው። ኢብራሂም አለይሂ ሰላም ነው።
ለዚህ ማስረጃ ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አወል ማ ይክሳ የውመል ቂያማ ኢብራሂም አሉ። መጀመሪያ የትንሣኤ ቀን ልብስ እንዲለብስ ቢደረገው ኢብራሂም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም ምንድነው? ምክንያቱም ኢብራሂም ዐለይሂ ሰላም በምድር ላይ ጠላቶቹ ሲወረወሩት ጊዜ ወደ እሳት እርቃኑን ስለወረወሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ በምን ካሰው? የትንሣኤ ቀን የመጀመሪያው ልብስ ለባሽ እርሱን አደረገው። ለአላህ ሱብሓነሁ ወተዓላ ሲል እርሱ ላዘዘው ትእዛዝ ተውሂድን አስተምራለሁ ሲል ለሰዎች ስለ አምላኩ ስለ አላህ ስለ እስላም እያስተማረ በዚያ ምክንያት እሳት ላይ ስለተወረወረ አላህ በምን ካሰው የመጀመሪያ ልብስ የሚለብሰው እርሱን አድርጓል። ከዚያ ከተነሱ በኋላ ሰዎች ማን ነው የሚመራቸው? ያ ራሱ መልአክ ኢስራፊል ይመራቸዋል። ይከተሉታል። ሁሉም ነብይ የተነሳ ትውልዱን ይዞ ይሄዳል። ወደ አንድ ቦታ ላይ ይሄዳሉ፣ ይቆማሉ። እዛን ያኔ ፍሻም ወይ አርض ፍልስጤም ነብያችን ሰለላሁ ዐለይሂ ወሰለም የመሰብሰቢያው ሀገር ብለው ጠርተዋል። ዛሬ እንደምናየው ግን እንደዚህ አይደለም። ዛኔ አላህ ሌላ ዓለምን ይፈጥራል። እሺ ሌላ ምድር ትፈጠራለች። እቺ ምድር ትጠፍታለችና يوم تبدل الارض غير الارض ይላል። ከዚች ምድር ሌላን ምድር በመቀየር ጊዜ እያለ ይናገራል። ሌላ ምድር ትፈጠራለች። አርضን በይضاء አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነጭ የሆነች ምድር ነች አሉ። ምንም ተራራ የሌለባት አባጣ ጎርባጣ የሌለባት ምናምን ቀጥ ስጥ ያለች ነጭ ምድር ትፈጠራለች። ምንም ኃጢአት ያልተሰራባት። የዛኔ ይሄዳሉ ሰዎች እዚያ ላይ ለ50,000 ዓመት ያክል ይቆማሉ። ፀሐይ የስንዝር ያክል ትቀርባቸዋለች። ሁሉም ሰው እንደየኃጢአቱ ይሰምጣል። فمنهم من يغرق إلى فمه ومنهم يعني إلى أنفه وإلى عينيه ومنهم من يلجمه العرق إلجاما كأن نرسم كسوش مكاكل اسكافو درس من يسمت ولا لابو اسكافنجاو اسكاينو مالو مولو بمولو من يسمت مال لابو እንደየ ኃጢአቱ ሰው የዛን ይሰምጣል። በላው ግን ዲሞታ ያደርግም አላህ Subhanahu Wa Ta'ala። ከዛ በኋላ ሞት የለም፣ ወይ ጀነት ነው ወይ ጀሃነም ነው። ነገር ግን እዚህ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰባት አይነት መገለጫ ያላቸውን ሰዎች አላህ Subhanahu Wa Ta'ala ከአርሽ ጥላ ስር እንደሚያስጠልላቸው ተናገሩ። ከአርሽ ጥላ ስር እንደሚያስጠልላቸው ተናገሩ። ይሄ መከራ ምናምን አያገኛቸውም። 50,000 ዓመት የሚሆነውን ጊዜ ለነርሱ ልክ ከዙሁር እስከ አሱር እንዳለችው ርቀት ብቻ ሆና ታልፍላቸዋለች። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሲናገሩ ምን አሉ? የውመል ቂያመቲ ዐለል ሙእሚኒነ ከማ በይነ الظهر والعصر የትንሣኤዋ ቀን ያቺ 150,000 ዓመት የተባለችው ማን ነው? 50,000 ዓመት የተባለችው በምዕመናን ላይ ከዙሁር እስከ አሱር እንዳለችው ሰዓት ብቻ ነች አሉ። 2 ሰዓት ከምናምን ማለት ነው ዛሬ በምንቆጥርበት ለታቻለ። ነገር ግን ከአርሽ ጥላ ስር የሚጠለሉት ልክ እንዲሁ ለነሱ ደግሞ ሌላ ልዩ ክብርና መስተንግዶ አላቸው። በአርሽ ጥላ ስር አለ። ከዚያ በኋላ በዚያ ላይ በክብር በዙፋን ይቀመጣሉ። ነብያችን ሰለላሁ ዐለይሂ ወሰለም ስለነዚያ ሰባት አይነት ሰዎች ሲናገሩ ምን አሉ? قال النبي صلى الله عليه وسلم 7 يظلهم الله في ظله يوم لا ظل الا ظله። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰባት አይነት ሰዎችን ግን የትንሣኤ ቀን የማንም ጥላ በሌለበት ጊዜ ከአላህ ጥላ በስተቀር የአርሽ ጥላ ማለት ነው አላህ የዛኔ ከአርሽ ጥላው ስር ያስጠልላቸዋል አሉ። በክብር በዙፋን ይወሰዳሉ፣ እዚያ ይቀመጣሉ። ያችም ጊዜ ከዙሁር እስከ አሱር እንዳለችው ሆና ባጭር ጊዜ ታልፋለች። ማናቸው እነዚህ ሰባት አይነት መገለጫ ያላቸው ሰዎች? ሰባቱም መኖር ግዴታ አይደለም ያ ጀማዓ። አንዱ ካላችሁ ከአርሽ ጥላ ስር ከሚጠለሉት ትሆናላችሁ፣ ወይ ሁለት ወይ ሶስት ወይ 4 5 6 7 እስከ 7። አላህ ከነዚህ ያድርገን። ሰባቱን እንገራችሁ። አንደኛ ኢማሙን ዓዲል ፍትሃዊ መሪ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። መንግስት ነው ወይንም የአካባቢ ወይንም የሀገር ወይንም የአንድ መንደር ሊሆን ይችላል። በየትኛውም ቦታ ላይ መሪነትን ተሰጥቶ ፍትሃዊ የሆነ ዳኛ ኢማሙን ዓዲል ፍትሃዊ መሪ። ነጃሺ ከነዚያ ነው። ነብያችን ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ እንደሆነ መስክረውለታል። አማኝም ነበር። ሰልሟል። ነጃሺ ነብያችን ሰለላሁ ዐለይሂ ወሰለም اذهبوا الى الحبشه فان بها ملكا لا يظلم عنده احد ወደ ሀበሻ ሄዱ። በዛች ሀገር ላይ ማንም ሰው ከርሱ ዘንድ የማይበደልባት ፍትሃዊ መሪ አለና ብለው ተናገሩ። ስለዚህ የመጀመሪያው ባለው ፍትሃዊ መሪ ኢማሙን ዓዲል ፍትሃዊ መሪ። ሁለተኛ ወሻብ ነሸአ في عبادة ربي የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት። አያችሁ የወጣትነት ጊዜው አላህን በመገዛት ለአላህ በመስገድ በመጾም ያሳለፈ ወጣት።
ወጣትነት ጊዜ ከባድ ጊዜ ነው። ሰይጣን የሚፈታተንባቸው ጊዜ ነው አይደል? ነገር ግን ይህ ሰው ምንም ወንጀል ላይ ቢወድቅም እንኳን አላህ ሱብሓነሁ ወተዓላ ከመገዛት ወደ ኋላ አላለም። ይሰግዳል፣ ይጾማል፣ አላህ ያዘዘውን ግዴታዎች ይፈጽማል በወጣትነት ጊዜ። ይህ ነው። ሶስተኛው ምንድነው? ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በየትኛውም ጊዜ አምስቱን ማውቃት ሶላት አዛን አይባልም ወደ መስጅድ ሄዶ የሰገደ ቢሆን እንጂ ልቡ ከመስጅድ ጋር ተንጠልጥሏል። በቃ የፈለገ ንግድ ላይ ይሁን ስራ ላይ ይሁን ቶሎ ብሎ ከሶላት ጋር ነው ልቡ። ሶላት ካልሰገደ ሰላም አይሰማም። ይሄ ስሜት አለ በውስጣችሁ? ምንም ሰላም አይሰማም ሶላት ካልሰገደ። ሶላት ይልስገድ ብሎ ያስቀድማል ሶላት። ይሄ ስሜት ያለው ሰው ከነዚያ ይሆናል والله ፍቃድ ይዟቸዋል እና ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጂድ ጋር የተንጠለጠለ ሰው። ሌላ ወረጅሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚያደርግ ነው አሉ። ሰደቃን የሚሰጥ ለድሃዎች ቀኙ በምትሰጥ ጊዜ ግራው እስከማታይ ድረስ ደብቆ የሚሰጥ ብለው ተናገሩ። ያ ማለት እጁን ይደብቅ ለማለት አይደለም። ለይዩልኝ ይስሙልኝ አይሰጥም ማለት ነው። ሰውየው ይሰጣል አይደለ? ነገር ግን ሰዎች እንዳዩለት አይደለም የሚሰጠው፣ ከአላህ ዘንድ ምንዳን ፈልጎ የሚሰጥ ማለት ነው። ደብቆ የሚሰጥ ሰደቃን ምጽዋትን ስታደርጉ ጊዜ ሰዎችን አታሸማቋቸው። አንዳንድ ሰው ይቀርጻቸዋል፣ የሆነ ትንሽ እየሰጣቸውና 1 ኪሎ ሩዝ ሰጥቶ ዩቲዩብ ላይ ይሸቅልባቸዋል። እነዚህን ረድተናቸው ነው ዛሬ፣ ቀጣይ ደግሞ መርዳት የምትፈልጉ ካላቸው ይልና ቁጥሩን ያስቀምጣል፣ ይቸበችብባቸዋል። በ1 ኪሎ ሩዝ ፊታቸውን ያሰጠዋል። እንደዚህ የሆነ ነገር ረድቶ አንድ የሆነ ዘይት ይሰጣቸው ነው። ይሄ ተገቢ አይደለም። አላህ ሱብሓነሁ ወተዓላ ይሄን ከልክሏል። እሺ አላህ ይሄን ከልክሏል። ያ አዩሃ الذين آمنوا لا تبطلوا صدقاتكم بالمن والأذى ይላል። እናንተ ያመናችሁ ሰዎች ሆይ ምጽዋታችሁን አታበላሹ በመመጻደቅና ያን የሰጣችሁትን አካል አዛ በማድረግ ይላል። በመጻደቅ የሰጠው ከሰጠው በኋላ እኔ እኮ እንዲህ አድርጌልህ አንተ ረሳው አይደል ያደረኩልህ ይለዋል። ዛሬ ዘንድ ደርሰኝ ስንት ለፍጭ ይላል። በእኔ አይደል እዚህ ዛሬ እየሰራ ያለው አበላሽው ሰደቃው ነው። ይሰው በሌለበት ሊያማው ይችላል። የሆነ ትላንት ላይ ተቸግሮ የሆነ ጓደኛውን ይረዳውና ያ ጓደኛው ደግሞ ዛሬ ይበልጦታል አላህ ብሎ ከዛ ይበጣም እኮ በኔ ነው እዚህ የደረሰው እንዲህ ተቸግሮ ወረድቸው ይላል። ያ አኺ አበላሽው ሰደቃ ተቻላረ ከአላህ ሱብሓነሁ ወተዓላ ዘንድ ብቻ ነው እንዳልመፈልግ ያለበት ሙስሊም ሰጣ አይደለ ዘወር በል خلاص። ያ ሰው አንዳንዱ ሲሰድበው እኔ እኮ እንዲህ አድርጌለት በፊት ይዋልኩለት እንረሳው ይላል። እዚህ ማን አደረሰው እዚህ ሰላም ይሰጣል። እና እንደዛ መሆን የለበትም። አላህ ቁርአን ላይ ሲናገር ይላል ወይطعمون الطعام على حبه مسكينا ويتيما واسيرا انما نطعمكم لوجه الله لا نريد منكم جزاء ولا شكورا ይላል። እሺ ታይፒንግ መናገር የምትፈልግ ከሆነ ሚውትህን አንሳና መናገር ትችላለህ። እሺ ወይ ወስዬ አንዴ ከላይ ሻዳ መያዝ ይፈልግ ልጅ አለ። አንተም እንደዛ ነህ ወይስ ጥያቄ ነው? ጥያቄ ከሆነ በኋላ ትጠይቃለህ። ጥያቄ ነው። አብሽር አይዋ እሺ እና አላህ ምን አለ? ወይطعمون الطعام አለ። ስለ ጀነት ሰዎች ባህሪ ሲናገር ምግብን ይመግባሉ አለ። على حبه የኔን ውዴታ ብቻ ፈልገው አለ። የሰዎችን ውዴታ አይደለም። ምስኪንን ለድሃ ያበላሉ፣ ወየቲመን ለየቲም ያበላሉ፣ ወላጅ አልባዎችን ማለት ነው። ወአሲራ ለምርኮኛም ያበላሉ አለ። ኢነማ ኑጥዒሙኩም ሊወጅሂ ላህ እኛም እናበላችሁ ከአላህ ዘንድ ደረጃን ፈልገን ነው ይላሉ። ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እኛ ከእናንተ ክፍያንም ሆነ ምስጋና እንፈልግም ይላሉ አለ። የሰጣችሁ ሰው ምናልባት የሆነ ጊዜ ላይ ዝቅ ሊያደርጋችሁ ይችላል አይደለ? በእኔ እኮ ነው እዚህ የደረስከው ብለህ ካስታወስ ካበላሸው ሰደቃ እርሳው። በቃ ሊሰድብህ ይችላል፣ ዝቅ ሊያደርግህ ይችላል። ያን ያዋልክለትን ውለታ እያነሳ አትመጻደቅ። ያንን ከአላህ ብቻ ፈልገው። አማን ነው እሱ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ ማለት ይሄ ነው። ሌላኛው ወረጁላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች ለአላህ ብለው የተዋደዱ ምንም ምድራዊ ጥቅም አላገናኛቸውም፣ ንግድ አላገናኛቸውም፣ ምንም ያገናኛቸው የአላህ ሱብሓነሁ ወተዓላ ውዴታ ነው።
እምነታቸውን ያገናኛቸው ያን ያዋደዳቸው። ለምሳሌ እኔና እናንተ የት እንዳላችሁ አላውቅም፣ ንግድ አላገናኘንም፣ ምድራዊ ጥቅም አላገናኘንም፣ ዲን አገናኘን። ለአላህ ስለወዳችኋለሁ። በነገራችን ላይ እያንዳንዳችሁ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አሐበ አሐዱኩም አኻሁ ፈሊኽቢርሁ አነሁ ዩሒቡሁ ብለዋል አይደል? አንዳቸው ወንድሙን ከወደደው ለአላህ ብሎ እንደሚወደው ይንገረው ብለዋል። ያው ነገርኳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበልን ምን አሉት? ያ ሙዓዝ ወላሂ ኢኒ ለኡሒቡከ ፊላህ፣ ሙዓዝ ሆይ እኔ በአላህ ስም እላለሁ ለአላህ ብዬ እወድሃለሁ እያለ ይነግሩት ነበር። እስኪ አንዴ ወንድምህን ትከሻውን ነካ አድርገውና እወድሃለሁ ለአላህ ስል በለው ይላል። ለማንኛውም ረጅላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች የዛኔ የትንሣኤ ቀን ከአርሽ ጥላ ስር ይጠለላሉ። ለአላህ ብለው መዋደድ ምን ያክል እንዳለው ተመልከቱ። አሜን ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? የቁል አላሁ ሱብሓነሁ ወተዓላ የውመል ቂያማ አላህ የትንሣኤ ቀን እንዲህ ይላል አሉ አይነል ሙተሐቡነ ቢጀላሊ አልየውመ አظልሁም ፊ ظሊ የውመ ላ ظለ ኢላ ظሊ ይላል አሉ። የታሉ እነዚያ በምድር ላይ ለእኔ ክብርና ልቅና ሲሉ የተዋደዱ ባሪያዎች ይላል። እነሆ ዛሬ ከእኔ ጥላ ውጭ ማንም ጥላ በሌለበት ጊዜ አስጠልላቸዋለሁ ከአርሽ ጥላ ስር ብሎ ይናገራል አሉ። የዛኔ እነዚያ ሰዎች እየተመነጠሩ ይወጣሉ ከመሕሸር ሰው ሊቆምበት ካለው ከ50 ሺህ መቆሚያ ቦታ እየመጡ በአርሽ ጥላ ስር በዙፋን በክብር ይቀመጣሉ። ያ ሌላኛው ምንድነው? ወረጁለን ደዐትሁ እምረአ ዛት መንሰብን ወጀማል ፈቃለ ለሃ ኢኒ አኻፉላህ፣ የውበትና የስልጣን ባለቤት የሆነች ሴት እና ራሴን ዝግጁ አድርጌልሃለሁ ብላ ጠርታው እኔ አላህን እፈራለሁ ብሎ እምቢ ብሎ የታቀበና እምቢ ያለ ሰው ብሎ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው ሌላኛው። ሌላ ማን ቀረ? ኢማሙን ዓዲል ሻቡን ነሸአ ፊ ዒባደቲ ረቢህ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ወረጁላን የተሐባ ፊላህ እጅተመዐ ፊህ ወተፈረቃ ፊህ ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ። እነዚህ ሁሉ አሁን የተጠቀሱት ከዓርሽ ጥላ ስር የውመል ቂያማ የሚጠለሉ ናቸው ማለት ነው። አላህ ሱብሓነሁ ወተዓላ እነዚህን ይወፍቀን ማለት ነው። እሺ ወረጁሉን ذكر الله خاليا ففاضت عينه الله خاليا شكرا جزاك الله خير ሌላኛው ማን ነው? ወረጁሉን ذكر الله خاليا ففاضت عينه አላህን ገንጠል ብሎ አስታውሶ እንባውን ያረገፈው ወይንም ያነባው። ይሄ ነገር አጋጥሟችሁ ያውቃል? ምናልባት ወንጀላችሁ አስታውሳችሁ ከሰዎች ገንጠል ብላችሁ ለብቻችሁ አልቅሳችሁ ታውቃላችሁ? አላህን አስታውሳችሁ አልቅሳችሁ ታውቃላችሁ? ያ እንባ ውድ እንባ ነው። ነገ የውመል ቂያማ ከአርሽ ጥላ ስር ከሚጠለሉ ሰዎች መካከል ከሰዎች ገንጠል ብሎ አላህን አስታውሶ ያለቀሰ ሰው እሱ ነገ የውመል ቂያማ ከአርሽ ጥላ ስር የሚጠለል ይህ ነው። እሺ እነዚህ ሁሉ ወንድን ብቻ ነው ወይ የሚመለከቱት ከተባለ ሴትንም ወንድንም እኩል ነው የሚመለከቱት። እሺ ሴትም ጊዜውን ጠብቃ ቤቷ ከሰገደች ልክ መስጂድ ሄዶ ጠብቆ ከሰገደው ጋር እኩል ነው ምንድነው? እሺ በተራ አስገባቸው። መግባት የሚፈልግ ክርስቲያን ካለ ሌላ ተከታይ መጠየቅ ይፈልግ ካለ መግባት ይችላል። رجل قلبه معلق بالمساجد እሺ ኒቃብ ዋጅብ ነው ወይንስ አይደለም ይላል። በዑለሞች መካከል ኺላፍ ቢኖርም ትክክለኛ አቋም ዋጅብ ነው የሚል ነው። وهذا به الإمام العلامة رحمه الله تعالى والشيخ ابن عثيمين وصالح الفوزان. ايش አንድ ሴት ከሀገር ስትወጣ ኒካዋ ይወርዳል ወይ? ላ ስለወጣች ብቻ ኒካዋ ይወርዳል። ኒካዋ ይወርዳል። እሺ ቀጥሉ።